ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ የሚያዝያ 7 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ትብብር ለኢትዮጵያ አንድነት የድምጻዊ ቴዲ አፍሮ ጋዜጣዊ መግለጫ መከልከሉን አወገዘ። ትብብሩ ዛሬ ባወጣውና ለቦርከና በላከው መግለጫ መንግስት ራሱ ለጻፈው ሕግ ለመገዛት ተቸግሯል ሲል ድርጊቱን ኮንኗል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ጀነራል ታደሰ ወረደ ከህወሓት የሚተላለፍ ትዕዛዝ አልቀበልም አሉ። ጀነራሉ ህወሓት ከጠቅላይ ሚኒስትሩ ስልጣን እንዳይቀበል አሳስቧቸው እንደነበር ተናግረዋል። ተጨማሪ መረጃ አለን። በአምቦ ከተማ ወጣቶችን የደበደበው ግለሰብ በቁጥጥር ስር ዋለ። የዕለቱ ዜናችን አካል ነው። በጋሞ ዞን በመሬት መንሸራተት አደጋ የጠፉ ሰዎች አስክሬን የመፈለግ ስራ መቆሙን ዞኑ አስታወቀ። ዞኑ አስክሬን የማፈላለግ ስራውን ያቆመበት ምክንያትን ገልጿል። እናደርሳችኋለን። የካናዳ ኤምባሲ በቪዛ ስም የሚከናወን የማጭበርበር ተግባር ላይ ክትትል እያደረገ እንደሚገኝ ገለጸ። ተጨማሪ ያለን ዜናዎቻችንን በዝርዝር እናቀርባለን። በቅድሚያም ቅንጅቱ በከያኒ ቴዎድሮስ ካሳሁን ቴዲ አፍሮ ላይ የተጣለውን የጋዜጣዊ መግለጫ እገዳ አወገዘ። ትብብር ለኢትዮጵያ የተሰኘው የአራት የፖለቲካ ፓርቲዎች ቅንጅት ታዋቂው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ በሚያወጣው የሙዚቃ ስራ ዙሪያ ሊሰጠው የነበረውን ጋዜጣዊ መግለጫ መደናቀፉን በጽኑ እንደሚያወግዝ ገለጸ። ድርጅቱ ዛሬ ባወጣውና ቦርከና በደረሰው መግለጫ ሀዘንን በነጻነት መግለጽ ከማንም የሚሰጥ ችሮታ ሳይሆን የማይከሰስ የሰው ልጆች ተፈጥሯዊ መብት መሆኑን አስታውቋል። በኢፌዴሪ ህገ መንግስት አንቀጽ 10 ላይ የሰው ልጆች መብት የማይገሰሱ መሆናቸውን መካተቱን የጠቀሰው ቅንጅቱ ማንኛውም ሰው ያለምንም ጣልቃ ገብነት ሀሳቡን የመግለጽ ነጻነት እንዳለው የሚደነግገውን አንቀጽ 29ንም ለአብነት አንስተዋል። ይሁን እንጂ በሀገሪቱ ያሉ ስርዓቶችን ራሳቸውን ለጻፉት ህግ ለመገዛት ሲቸገሩና ከህግ በላይ ሲሆኑ ይታያል ሲልም ወቅሷል። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ሊሰጠው የነበረው መግለጫ ስለመታገዱ በይፋዊ ደብዳቤ የተገለጸ ነገር ባይኖርም የስርዓቱ ባለስልጣናት የሚያሳዩት የቃላት ጥቃትና ዘለፋ በእጅ አዙር የተፈጸመ እገዳ መኖሩን እንደሚያመላክት መግለጫ ያስረዳል። አክሎም አርቲስቱ ኢትዮጵያዊነትና ታሪክን መዘከር ነውርን በነበረበት ወቅት ወጣቱን በስነ ልቦና በመገንባት ላደረገው በጎ አስተዋጽኦ እውቅና ሊሰጠው ሲገባ እንዲህ ያለው መሳደድ አግባብነት እንዳልሆነ ገልጿል። ትብብሩ ይህንን መሰል ቀጥተኛና ቀጥተኛ ያልሆኑ አፈናዎች ለሌላ ቀውስ በር ከፋችና ገፊ ምክንያቶች ናቸው ብሎ እንደሚወስደው ገልጿል። በመሆኑ መንግስት ክልከላውን በጓዳ ከመፈጸም ይልቅ አርቲስቱ የተደናቀፈበትን መግለጫ እንዲሰጥ ሁኔታዎችን እንዲያመቻች ወይንም ከአደናቃፊ ራሱን እንዲያቀብ ጥሪ አቅርቧል። በተጨማሪም የዜጎችን የመናገር ነጻነት እንዲከበርና ፍትህ በግለሰቦችና በካድሬዎች እጅ እንዳይወድቅም በጥብቅ አሳስቧል። ጀነራል ታደሰ ወረደ ህወሓት ከጠቅላይ ሚኒስትሩ ስልጣን እንዳይቀበል ነግሯቸው እንደነበር አስታወቁ። ጀነራል ታደሰ ወረደ ባለፈው ሳምንት አዲስ አበባ ቀንተው ለፌዴራሉ መንግስት ሪፖርት ከማቅረባቸውና ስልጣናቸው ከመራዘሙ በፊት ህወሓት ስልጣን እንዳትቀበል ብሏቸው እንደነበር ተናግረዋል። የጊዜ አስተዳደሩ ፕሬዝዳንት ይህንን ያሉት ማክሰኞ ምሽት በሰጡት ጋዜጣዊ መግለጫ ላይ ነው። ይህንን የፕሬዝዳንቱ ንግግር ተከትሎም እስካሁን ድረስ ህወሓት ምንም ያለው ነገር የለም። ጀነራል ታደሰ ባለፈው ሳምንት በጠቅላይ ሚኒስትር አብይ የስልጣን ዘመናቸው ለአንድ ዓመት ከተራዘመላቸው በኋላ መግለጫ የሰጡት ለመጀመሪያ ጊዜ ነው። ፕሬዝዳንቱ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ በቅርብ ወደ አዲስ አበባ የሄዱት በጠቅላይ ሚኒስትር አብይ ግብዣ መሆኑን ተናግረዋል። ሌተና ጀነራል ታደሰ ወረደ ህወሓት ስለተቃወመው የስልጣን ዘመናቸው በሰጡት አስተያየት ከ2 ወር በፊት ጀምሮ የጊዜ አስተዳደሩን የስልጣን ዘመን በቅርቡ እንደሚያበቃ በመጥቀስ ለድርጅቱ አመራሮች ጥያቄ ሲያነሱ መቆየታቸውንና ምላሽ አለማግኘታቸው አስረድተዋል። ጀነራል ታደሰ ወረደ ወደ አዲስ አበባ ሲሄዱ የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር በመመካከር በመስማማት ነው ሲሉም በመግለጫቸው ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ የስልጣን ዘመን በአንድ ዓመት መራዘሙ ይፋ ከተደረገ በኋላ ህወሓት የፌዴራሉ መንግስቱን የተናጠል ውሳኔ በሚል ተቃውሞታል። ህወሓት የጀነራል ታደሰን የስልጣን መራዘምን አስመልክቶ ባወጣው መግለጫ የትግራይ ጊዜያዊ አስተዳደር የስልጣን ዘመን ማራዘም የሁለትዮሽ የፖለቲካ ውይይት ሳይደረግና የህወሓት እውቅናና ተሳትፎ ሳይኖርበት የኢትዮጵያ መንግስት በብቸኝነት የሰጠው ውሳኔ መሆኑን ገልጿል። ፕሬዝዳንቱ በመጨረሻ ወደ አዲስ አበባ ከመጠራታቸው በፊት በህወሓት የቀረበ ማንም ተተኪ ሰው ወይንም ሀሳብ እንዳልነበር ተናግረዋል። ከዚህ ይልቅ ስልጣን ግን እንዳትቀበል መባላቸውን ጠቅሰው ይህ ተቀባይነት እንደሌለው ተናግረዋል። ስልጣን አልፈልግም እምቢ ማለት መብት ነው፣ ነገር ግን አንተም እምቢ በል፣ ስልጣን እንዳትቀበል ብሎ ማለት ግን ልክ አይደለም። እኔም ይህንን ሀሳብ አልቀበለውም ሲሉ ጀነራል ታደሰ በመግለጫቸው ላይ ተናግረዋል።
በመወራጨትና በመዝለፍ የሚፈጠር ነገር የለም ያሉት ፕሬዝዳንት ታደሰ ከቀያቸው የተፈናቀሉትን ለመመለስና የትግራይን ህገ መንግስታዊ ግዛት ለማስከበር ጠንክረው እንደሚሰሩ ተናግረዋል። ፕሬዝዳንቱ በሰጡት መግለጫ የተፈናቀሉ ወገኖችን መመለስና የትግራይ ክልልን ግዛት አንድነት ማስጠበቅ ከመፈክር ያለፈ መሆን አለበት ብለዋል። ሌተናል ጀነራል ታደሰ ወረደ በአዲስ አበባ ለፌዴራሉ መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች የስራ አፈጻጸምን መሰረት ያደረገ መሆኑን በመግለጫቸው ላይ ገልጸዋል። ፕሬዝዳንቱ የፌዴራሉ መንግስት መገናኛ ብዙሃን ከሪፖርቱ ጋር በተያያዘ ያወጧቸው ዘገባዎች በሚመለከት ሲናገሩ እውነታዎቹ ሊታፈኑ አይችሉምና በሪፖርቱ ውስጥም የቀረቡት ምስሎች የቅርብ ጊዜ ናቸው ብለዋል። ነገር ግን የቀረቡት ችግሮችን ሪፖርት አለመደረጋቸው የሚዲያዎቹ ክፍተት መሆኑን ጠቅሰዋል። ጀነራል ታደሰ ከፌዴራሉ መንግስት ጋር በነበራቸው ውይይትና ባቀረቡት ሪፖርት ላይ ካነሷቸው ጉዳዮች መካከል ተፈናቃዮችን ወደ ቀያቸው የመመለስና የትግራይን ክልል ግዛት እንዲከበር ማድረግ፣ በጦርነት የወደሙ ተቋማትን መልሶ መገንባት፣ በትምህርትና በጤና ዘርፍ ያሉ እንቅስቃሴዎችን፣ የበጀት መቋረጥን ተከትሎ የተከሰተውን የመድኃኒት እጥረት እንደሚገኝበት ጠቅሰዋል። ፕሬዝዳንቱ በክልሉ ውስጥ ያለውን የበጀት፣ መድኃኒት፣ ነዳጅና በሌሎች መሰረታዊ እቃዎች ላይ ያለውን እጥረት ሲያብራሩ ትግራይ እጇና እግሯን አጣጥፋ አልተቀመጠችም በማለትም የተለያዩ የልማት ስራዎችን ሲሰሩ መቆየታቸውን ተናግረዋል። የክልሉ መንግስት ከፌዴራሉ መንግስት በጀት ስላልተላከለት ላለፉት ወራት ለሰራተኞች ደሞዝ መክፈል አለመቻላቸውንም ሲናገሩ ነበር። ፕሬዝዳንት ጀነራል ታደሰ ወረደ ማክሰኞ ላይ በሰጡት መግለጫ ላይ ፌዴራል መንግስቱ ለትግራይ መልሶ ማቋቋሚያ፣ ለመንገድ ግንባታ፣ ለትምህርት ቤቶችና ለሌሎች የመሰረተ ልማት ፕሮጀክቶች የሚውል የተወሰነ በጀት መላኩን ገልጸዋል። ፕሬዝዳንቱ የክልሉ የመንግስት ሰራተኞች ደሞዝን በተመለከተ ግን ቀጣይነት ያለው ውይይት ያስፈልጋል ሲሉ ተናግረዋል። ጀነራል ታደሰ ለፌዴራል ካቢኔ ባቀረቡት ዓመታዊ ሪፖርት ላይ በመመስረትም የሚዲያ ዘገባዎች ሰፊ የመንግስት እንቅስቃሴዎች፣ የመልሶ ግንባታና የመልሶ ማቋቋም ስራዎች ስኬት ዓመት እንደነበር ገልጸውታል። ጊዜ አስተዳዳሪው በመግለጫቸውን በክልሉ ያለውን ወቅታዊ ሁኔታ አለመጥቀሳቸው የሚዲያዎች ክፍተት ነው ብለዋል። ነገር ግን የመገናኛ ብዙሃን በእርሳቸው ሪፖርት ላይ ተመስርተው ያቀረቡት ዘገባ ስህተት ነው በማለትም አላስተባበሉትም። በፌዴራሉ መንግስትና በትግራይ ጊዜያዊ አስተዳደር መካከል ተፈናቃዮችን ወደ ቀያቸው የመመለስ ጉዳይና የትግራይ ግዛት አንድነትን ማረጋገጥ እንዲሁም የትግራይ ኃይሎችን ትጥቅ መፍታት አሁንም የማያግባቡ ነጥቦች ሆነው ቀጥለዋል። ፕሬዝዳንቱ እነዚህና መሰል ጥያቄዎችን በሰላማዊ መንገድ ለመመለስ መስራታቸውን ጠንክረው እንደሚቀጥሉና በምንም መልኩ ወደ ጦርነት ላለመመራት እንደሚሞክሩ ተናግረዋል። ወጣቶችን የደበደበው ግለሰብ በፖሊስ ቁጥጥር ስር ዋለ። በአምቦ ከተማ ሲንቀሳቀስ የነበረው አስፈሪው የዘራፊዎች ቡድን ላይ እርምጃ መውሰድ መጀመሩ ተገልጿል። በአምቦ ከተማ ነዋሪዎች ላይ ድብደባና ዘረፋ ሲፈጽሙ የነበረው የተደራጀ የወንጀል ቡድን በጸጥታ ኃይሎች ብርቱ ክትትል በቁጥጥር ስር መዋል ጀምሯል ተብሏል። ፖሊስ ባደረገው ኦፕሬሽን ሚያዝያ 1 ቀን 2018 ዓ.ም 3 ዋና ዋና ተጠርጣሪዎችን በቁጥጥር ስር አውሏል። እነዚህም ታከለ ደሮ ቢሩ፣ ቻሩ ቱኮማ ካባና ገመቹ ጅራታ መንገሻ በአሁኑ ሰዓት በአምቦ ከተማ ፖሊስ መምሪያ የምርመራ መዝገብ ተከፍቶባቸዋል ተብሏል። የቡድኑ አስተባባሪ ተብሎ የሚጠረጠረው ካሳይ ቀነኒሳና ግብረ አበሩ አብዲሳ ጉደታ ለጊዜው ያመለጡ ቢሆንም ፖሊስ ለመያዝ እያደናቸው እንደሚገኝ አስታውቋል። የከተማዋ ፖሊስ በከተማዋም ሆነ በገጠር አካባቢዎች እነዚህን ግለሰቦች ያያችሁ ወይንም ያሉበትን የምታውቁ ወገኖች በአቅራቢያችሁ ለሚገኝ የፖሊስ ጣቢያ ጥቆማ በመስጠት የዜግነት ግዴታችሁ እንድትወጡ ሲልም ጥሪ አስተላልፈዋል። በጋሞ ዞን በመሬት መንሸራተት አደጋ የጠፉ ሰዎችን አስክሬን የመፈለጉ ስራ ለጊዜው መቋረጡ ተገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተት አደጋ ሕይወታቸው ያለፉ ሰዎችን አስክሬን የመፈለጉ ጥረት ተጨማሪ አደጋ ሊደርስ ይችላል በሚል ስጋት ለጊዜው መቋረጡን የዞኑ አስተዳደር አስታውቋል። የዞኑ ዋና አስተዳዳሪ ዶክተር ደምስ አድማሱ ከአንድ ወር በፊት በደረሰው በዚህ አደጋ 125 ሰዎች ሕይወታቸው እንዳለፈ የተገለጸ ሲሆን እስካሁን አስክሬናቸው የተገኘው የ81ዱ ብቻ ነው ሲሉም ለአሃዱ ሬዲዮ ተናግረዋል። እስካሁን አስክሬናቸው የተገኙት የ81ዱ ብቻ መሆኑን ተናግረዋል። አካባቢው ላይ ተጨማሪ የመሬት መንሸራተት አደጋ ሊከሰት ይችላል የሚል ስጋት በመኖሩ ለአንድ ወር ያህል ሲካሄድ የነበረው የአስክሬን ፍለጋ ስራ እንዲቋረጥ መወሰኑን ዋና አስተዳዳሪው አብራርተዋል። ፍለጋው የተቋረጠው የነፍስ አድን ሰራተኞችን የአካባቢው ማህበረሰብ ደህንነት ለመጠበቅ እንደሆነም ተገልጿል። የመሬት መንሸራተት አደጋው በደረሰበት አካባቢ ተፈናቅለው ለሚገኙ ዜጎች በምዕራብ አባይ አካባቢ ዘላቂ የሰፈራ ቦታ መዘጋጀቱንም ዶክተር ደምስ ገልጸዋል። በአሁኑ ወቅት የቦታ ጠረጋ ስራ መጠናቀቁንና የሚገነቡ ቤቶች ዲዛይን መጠናቀቁን ጠቁመው ተፈናቃዮችን በቋሚነት የማስፈር ጥረቱ እየቀጠለ እንደሆነ አስረድተዋል።
የካናዳ ኤምባሲ በቪዛ ስም የሚከናወኑ የማጭበርበር ተግባራትን እየተከታተለ መሆኑን አስታወቀ። በኢትዮጵያ የካናዳ ኤምባሲ ዜጎችን ለስራና ለትምህርት የካናዳ ቪዛ እንሰጣቸዋለን በሚል የሚንቀሳቀሱ አጭበርባሪዎችን እየተከታተለ እንደሆነ አስታውቋል። አምባሳደር ኒኮላስ ሲርማርድ ይህንን ያሉት የስራና ክህሎት ሚኒስቴር ፊውቸር ፊች ከተባለ ድርጅት ጋር በተፈራረመበት ወቅት ነው። በኢትዮጵያና በሌሎች የአፍሪካ ሀገራት ራስን እንደ ወኪል በማቅረብና ክፍያ በመቀበል የሚያጭበረብሩ ግለሰቦችና ድርጅቶች መረጃ ለኤምባሲው እንደደረሰው ያነሱት አምባሳደሩ የካናዳ ቪዛ ማግኘት የሚቻለው በካናዳ የኢሚግሬሽንና ዜግነት አገልግሎት ባለስልጣናት በኩል ብቻ እንደሆነ ተናግረዋል። ዜጎች ከእንዲህ አይነት መሰል አጭበርባሪዎች ራሳቸውን ሊጠብቁ እንደሚገባ አሳስበዋል። ኢትዮጵያና ካናዳ በጋራ ተጠቃሚነት ላይ የተመሰረተ የኢኮኖሚ ግንኙነት አላቸው ያሉት አምባሳደር ሲርማርድ በግብርና በማዕድንና በኤሮስፔስ ኢንዱስትሪ ዘርፍ ላይ ውይይቶች እየተካሄዱ እንደሆነ ጠቁመዋል። የሁለቱ ሀገራት የዲፕሎማሲያዊ ግንኙነት የተጀመረበት 60ኛ ዓመት በመጪዎቹ ቀናት እንደሚከበርም አምባሳደሩ አስታውቀዋል። አሁንም በኢኮኖሚና በህዝብ ለህዝብ ግንኙነት ዘርፎች በጋራ ለመስራት ፍላጎት መኖሩን ባለስልጣኑ ጨምረው ገልጸዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።